ምንድነው ልሙላችሁ ብሎ ያሰፈሰፈና እኛ ውስጥ ሊገባ የፈለገ ነገር በጣም ብዙ ስለሆነ የትኛው ነው እየገባ ያለ? አለመሞላት አይቻልም። ልብ አድርጉ። ባዶ መሆን የሚባል ነገር የለም። ይሄ እግዚአብሔር ቃል ካልሞላን፣ የእግዚአብሔር መንፈስ ካልሞላን፣ የእግዚአብሔር ጸጋ ካልሞላን ሌላ ሊሞላን ያሰፈሰፈ ነገር አለ። አትጠራጠሩ። አልችልም የሚል ሰው ነው የሚሞላው። በጣም ረጅም የሚያስኬድና አዋጭ መንፈስ በእግዚአብሔር ቤት ውስጥ አልችልም ባይነት ነው። እግዚአብሔር ያብዛል። አልችልም ባዮች ተስፋ አላቸው በእግዚአብሔር ቤት ውስጥ። ምን አለ ጠዋት ተሞልተሻል አይደል? ከሰዓት ብትሞይ ትሞቻለሽ። እሞታለሁ። ስንት ነገር ሊሞላን ያሰፈሰፈ ባለበት ዓለም ውስጥ እያለን በመንፈስ ደጋግሞ ስለመሞላት፣ በእግዚአብሔር ቃል ደጋግሞ ስለመሞላት፣ በእግዚአብሔር ጸጋ ደጋግሞ ስለመሞላት እንዴት ነው የምንከራከረው? ሚሞላ ግን ጎዶሎ ነኝ ያለ የለኝም ያለ ነው። አልችልም ያለ ነው። የእግዚአብሔር መንግስት በኃይል ነው የምትስፋፋው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት በምድር ላይ ያለ ህይወት ኃይል ይፈልጋል። ለአማኝ ለክርስቲያን ያለ መንፈስ ቅዱስ ኃይል፣ ያለ እግዚአብሔር ኃይል ህይወትን መሞከር በጣም ዋጋ ያስ ለምን? ከሌላ ኃይል ጋር ስለሆነ የምንጋጠመው። ወጥተን የምንጋጠመው ከሌላ ኃይል ጋር ነው። አሁን የምትመለከቱት ሰው ሁሉ የተሞላው ነገር አለ። እንዲቆመው የሚሄደው የሚንቀሳቀሰው የተሞላው ነገር አለ። አማኝም ልክ እንደዚሁ መሞላት ያለበት ፍጥረት ስለሆነ ምንድነው እየሞላን ያለው? ቀን ምን እንሞላለን? እኛን ለመሙላት ያላሰፈሰፈ ነገር የለም። ሁሉ ነገር ሊሞላን ይፈልጋል። ስማኝ የሚለን ብዙ ነገር አለ። ልግባ አንተ ውስጥ፣ ልግባ አንቺ ውስጥ የሚል ብዙ ሐሳቦች፣ ብዙ ልምምዶች፣ ብዙ እንቅስቃሴዎች። የቱ ነው ግን እየሞላን ያለው? ደቀ መዛሙርቱ የምትሞሉት ኃይል አለ፣ መንፈስ ቅዱስ ይባላል። እሱን ጠብቁ ተባሉ። እኔ ኃይልን እስክትለብሱ ከኢየሩሳሌም አትውጡ የሚለውን የመጽሐፍ ቅዱስ ቃል የምረዳው እንዳትሞክሩት ያለ ኃይል የሚል ለሚመስል እንዳትሞክሩ ያለ መንፈስ ቅዱስ ኃይል ሳትሞሉ፣ በእግዚአብሔር ቃል ሳትሞሉ፣ በእግዚአብሔር ጸጋ ሳትሞሉ ግጥሚያውን እንዳትሞክሩት፣ መውጣትን እንዳትሞክሩት፣ ኑሮን እንዳትሞክሩት እንዳላቸው ነው የምረዳው። እንደዚህ እንደተረዱም ደግሞ አስባለሁኝ። ምክንያቱም ምንም አይነት እንቅስቃሴ አላደረጉ። በዓለ ሀምሳ በተባለው ቀን ነው እንግዲህ መንፈስ ቅዱስ በተሰበሰቡት ላይ የሚወርደው። በዓለ ሀምሳ ፋሲካ በተከበረ በ50ኛው ቀን አይሁዳውያን ከሚያከብሯቸው በዓሎች መካከል አንደኛው ነው። ስለዚህ ከትንሣኤ በኋላ 40 ቀን ታይቷቸዋል። ስለዚህ በዓለ ሀምሳ ለመድረስ ስንት ቀን ቀረው? 10 ቀን። በ10ሯ ቀን ውስጥ ምን ያደርጋሉ? ተሰብስበው ይጸልያሉ ይላል። ተነግሯቸዋል እንዳትሞክሩት። እግዚአብሔር እኮ በዘካርያስ መጽሐፍ ይሄንን ነበር ያለው፣ በመንፈሴ እንጂ በኃይልና በብርታት። ስለዚህ ያኔም በመንፈሱ ነው፣ በአዲስ ኪዳንም በመንፈሱ አማካኝነት ነው። ስለዚህ ተሰብስበው ይጸልዩ ነበረ። ተሰብስበው ሲጸልዩ በ10ሯ ቀን ውስጥ ጴጥሮስ አንድ ቀን እንደዚህ ያደረገ። ስንተኛው ቀን ላይ እንደሆነ አላውቅም፣ 7ኛው ወይ 8ኛው ቀን ላይ ሊሆን። ተሰብስበው እየጸለዩ በልቤ ውስጥ አንድ ቃል ይመጣል አለ። ልክ እኛ እንደምናረገው እኛ አንዳንዴ ተሰብስበን ስንጸልይ እየጸለይን እያለን ከመካከላችን አንደኛው ወይም አንዲት እህት ተነስታ እግዚአብሔር በልቤ ውስጥ የሆነ ቃል ያመጣል ልናገር ትላለች፣ ትነግረናለች፣ ይነግረናል። በጣም እንጽናናለን፣ በጣም እንበረታታለን ወይ እንገሰጻለን፣ እግዚአብሔር ባመጣው መልእክት ማለት ነው። ስለዚህ ተሰብስበው ሲጸልዩ ቃል ወደ ልቤ ይመጣል አለና መዝሙረ ዳዊት ላይ ያለ ቃል ነው ያመጣው ጴጥሮስ። ምን የሚል ቃል? መኖሪያው ምድረ በዳ ትሁን፣ ሹመቱንም ሌላ ይውሰድበት የሚል ቃል መንፈስ ቅዱስ በዳዊት አፍ ድሮ ተናግሮ ነበረ። ስለማን ነው የተናገረው? ስለ ይሁዳ ነው የተናገረው። ይሁዳ የቱ? ከኛ ጋር 12ኛ ሆኖ የተመረጠውና ጌታን አሳልፎ የሰጠው ይችን አገልግሎት የተዋት ስለሱ ያኔ ተነግሯል አለ። ይሄ ማለት ምንድነው? ጴጥሮስ በቃል የተሞላ ሰው ነው። አማኝ የሚሞላ ነው ሙላችሁ። ለዚህ ነው ቃል መሞላት አለበት። አማኝ መንፈስ መሞላት አለበት። ጸጋ መሞላት አለበት። ይሄን ካልተሞላስ ሌላ ያሰፈሰፈ አለ የሚሞላው። ስለዚህ የተሞላውን ቃል አወጣና ተናገረ እና ምንድነው ማድረግ ያለብን? ይሁዳ በተዋት አገልግሎት ፋንታ ሌላ ሐዋርያ መሾም አለብን አለ። እንዴት አድርገን ነው የምንሾመው? ዕጣ አውጥተን ነው። ከማና ከማ? መስፈርቱን ከሚያሟሉ ከተመረጡ ሰዎች መካከል። ምንድነው መስፈርቱ? ኢየሱስ ክርስቶስ ከኛ ጋር በገባበት በወጣበት አብሮ የነበረ የትንሣኤው ምስክር የሚሆን ሰው እንምረጥ ተባለ። ማቲያስና ሌላ አንድ ሰው ኳሊፋይ ያደረጉ ለዚህ ምርጫ ማለት ነው። ከዛ እንዴት ከሁለቱ አንድ ነው የሚፈለገው? እንዴት ይመረጥ? ዕጣ እናውጣሉ። ሐዋርያን የሚያክል አገልጋይ በዕጣ? አዎ። ለምን? ወደ ኋላ ታሪክ ትሬስ አድርገው ሄደው ሲመለከቱ ኢያሱ ምድሪቱን ከነዓንን ሲወርሱ በዕጣ ነው ያከፋፈለው። እግዚአብሔር ያኔ በዕጣ ሰርቶ ስለነበረ አሁንም ለሐዋርያነት ዕጣ ይሰራ ነው። መንፈስ ቅዱስ ከወረደ በኋላ ግን በሐዋርያት ሥራ ምዕራፍ 13 ላይ ሳኦልንና ባርናባስን ለጠራኋቸው ሥራ ለዩልኝ ሲል መንፈስ ቅዱስን ሰማ ነው ይላሉ። ከመንፈስ ቅዱስ መውረድ በፊት እግዚአብሔር በዕጣ ይሰራ ነበር። ከመንፈስ ቅዱስ መውረድ በኋላ ግን ዕጣ አያስፈልግም፣ መንፈሱን ያዳምጡ ስለነበረ። ክብር ለእግዚአብሔር ይሁን። ስለዚህ ጴጥሮስ ምን አደረገ? ዕጣ ሲወጣ ለማቲያስ ወጣለት፣ ከሐዋርያቱ ጋር ተደባለቀ ይላል።
ምንድነው የምናየው? ምዕራፍ 1 ላይ ይጸልያሉ። የእግዚአብሔር ቃል በውስጣቸው ነበረ፣ ያንን ይለማመዱ ነበር። የሚሞሉትን ነገር ተመልከቱ። ምዕራፍ 2 ላይ የጠበቁት መንፈስ በበዓለ 50 ቀን ወረደባቸው ይላል። ምዕራፍ 2 ቁጥር 4 አነባን። በሁሉም መንፈስ ቅዱስ ሞላባቸው። 120 ናቸው እነዚህ እየጸለዩ ያሉ። በሶስት ሰው ላይ ወረደ አይደለም የሚለው፣ በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይሄ የሆነበት ቀን ላይ አይሁዳውያን በዓለ 50 ከያሉበት ተመልሰው መጥተው ያከብሩ ነበር። አይሁዳዊ የሚበተን ህዝብ ነው። በመጽሐፍ ቅዱስ ላይ ብዙ ጊዜ ተበትኗል ይሄ የእግዚአብሔር ህዝብ። ስለዚህ አሁንም ተበትነው ስለነበረ በዓለ 50 ከተበተኑበት መጥተው ሊያከብሩ በተሰበሰቡበት በጸሎት የተጓ አይሁዶች እዚህ ጋር አሉ። 120ዎቹ ደግሞ እዚህ ጋር እየጸለዩ ነው። መንፈስ ቅዱስ በነዛ ላይ ሳይሆን በነዚህ ላይ ሲወርድ በተለያየ ቋንቋ ልሳን መናገር ጀመሩ። ስለዚህ በዓል ሊያከብሩ ከጣሊያን ከተለያየ ከአረብ ሀገር የመጡት ሁሉ በአገራቸው ቋንቋ የገሊላ ሰዎች ሆነው በአገራቸው ቋንቋ የእግዚአብሔርን ታላቅ ሥራ ሲናገሩ ይሰሟቸው ነበር። ለምንድን ነው እግዚአብሔር በበዓለ 50 ቀን መንፈስ ቅዱስ እንዲወርድ ያደረገው? በዓል ሊያከብሩ ከተለያየ ሀገር የመጡ ሰዎች ወንጌልን ሰምተው በእነሱ አማካኝነት ወንጌል ወደ ዓለም ሁሉ እንዲሄድ ስለፈለገ ነው። እግዚአብሔር ስትራቴጂ የሚያውቅ አምላክ ነው። ክብር ለሱ ይሁን። ስለዚህ የዛን ቀን መንፈስ ቅዱስ በእነዚህ ሰዎች ላይ ሲወርድ በልሳን ሲናገሩ ግማሾቹ ሰካራም ሁላ ማለት ጀመሩ። በድፍረት እነዛን የሚጸልዩትን ሰው በጸሎት የተጓ አይሁዶች እኮ ናቸው ሰካራም እያሉ ያሉት። ሰው ከጸሎት ተነስቶ እንደዚህ ይላል ሊል ይችላል የእግዚአብሔርን ቃል ካላወቀ። በእግዚአብሔር ቃል መሞላት ጥቅሙ ይሄ ነው። ስለዚህ እነዚህ ሰዎች በዓል ሊያከብሩ መጥተዋል። አይሁዳውያን ናቸው፣ ግን የእግዚአብሔርን ቃል በትክክል አያውቁም። ሰካራም ሁላ ሲል አይሁዳዊ እኮ በ3 ሰዓት እንኳን ሊሰክር በፍጹም የማይታሰብ ነው። አይሁዳዊ በ3 ሰዓት ጸሎት ነው የሚጸልይ። ምን ነክቷቸው ስካር ነው እንዳሉ እኔ አላውቅም። ግማሾቹ ደግሞ ኧረ በፈጠረህ እንደዚህ አልደፍርም፣ ይሄ ስካር አይደለም፣ ይሄ የሚናገረውን ስማው እስቲ። እኛ ሀገር መጥቶ አያውቅም፣ ግን የኛን ሀገር ቋንቋ ነው እየተናገረ ደግሞ የእግዚአብሔርን ክብር የእግዚአብሔርን ታላቅ ሥራ ነው። ኧረ ስካር አይደለም ብለው ለሁለት ሲከፈሉ ለጴጥሮስ ተመቸው ያቀን። ጴጥሮስ በመንፈስ ተሞልቷል፣ በቃል ተሞልቷል። ብድግ ብሎ ተነሳና እቺ ልድልማ አላልፋትም ዛሬ አለና ስሙኛ እንዴ አላቸው። እኮ እየሰማንህ ነው፣ ተናገር። ስካር አይደለም ልትል ነው? አዎ ስካር አይደለም። እና ምንድነው ታዲያ? እናንተ አይሁዳውያን ናችሁ አይደል? አዎ። ታዲያ በዓለ 50 አይሁዳዊ ነው እንጂ አሕዛብ ያከብራል እንዴ? ቴንኪው። ስለዚህ እናንተ አይሁዳውያን ናችሁ። አዎ በምታውቁት መጽሐፍ ነው የምነግራችሁ ይሄንን ድርጊት አላችሁ። ምንድነው? ምን ልትለን ነው? ትንቢተ ኢዮኤልን ታውቁታላችሁ? የብሉይ ኪዳን መጽሐፍ? አዎ እናውቀዋለን። በኢዮኤል መጽሐፍ ላይ እንደዚህ የሚል ቃል የለ? ምን የሚል ቃል አለ? በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ አላለ? እና እሱ ነው የተፈጸመው። እንክት አድርጎ እሱ ነው የተፈጸመው አላቸው። ክብር ለእግዚአብሔር ይሁን። ስለተሞላ ነው። አያችሁ፣ ያስረዳቸው እነዚህን ሰዎች ነፃ ያወጣቸው የተሞላው የእግዚአብሔር ቃል ስላለ ነው። ምንድነው እየተሞላ ነው ያለው? ምንድነው ልሙላችሁ ብሎ ያሰፈሰፈና እኛ ውስጥ ሊገባ የፈለገ ነገር በጣም ብዙ ስለሆነ የትኛው ነው እየገባ ያለው? በቀን የትኛው ነው እየገባ? በምሽት የትኛው ነው ወደ ውስጣችን እየገባ? እነዚህ ሰዎች ግን ወጋቸው ይሄ ነው። እነዚህ የጌታ ኢየሱስ ክርስቶስ ተከታዮች ደቀ መዛሙርት የሚሞሉት የእግዚአብሔርን ቃል የእግዚአብሔርን መንፈስ። ስለዚህ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ የሚለው ቃል ስለተፈጸመ ነው በእኛ ላይ እንጂ ስካር አይደለም። ይሄ እዚህ ጋር አላቆመውም ስብከቱን። እናንተ ኢየሩሳሌም ከተማ ስትገቡ ደቀ መዛሙርቱ አስከሬኑን ሰረቁት የሚል ወሬ እንደደረሳችሁ ተስፋ አደርጋለሁኝ። እኛ አስከሬን ሰራቂዎች አይደለም። እኛ የትንሣኤው ጌታ ምስክሮች ነን። ኢየሱስ ክርስቶስ ሞቶ አልቀረም። ሰው እንዳወራው አይደለም። አስከሬኑ ተሰርቆ አይደለም፣ ተነስቷል። ለዚህ ደግሞ ማስረጃ ከፈለጋችሁ መዝሙር 16 ልንገራችሁ አላችሁ። ምን ይላል መዝሙር? ቅዱስህም መበስበስን ይዘህ ዘንድ አትተወውም ያለው መዝሙረኛው ዳዊት ስለ ራሱ ሥጋ ይመስላችኋል? የዳዊት አስከሬንማ እናንተ ከተማ ተቀብሮ እንዳለ እንድናገር ፍቀዱልኝ። ታዲያ ስለማን ነው የተናገረው? ሞቶ ስላልቀረው ስለተነሳው ስለ ኢየሱስ ክርስቶስ ነው የተናገረው አለ። እንደዛ ነው እንዴ? አዎ። ታዲያ ምን እናድርጋሉ? ቴንኪው። ጴጥሮስ አገጫቸውን እያሻሸ የገባችሁ ይመስለኛል፣ ብታምኑ ጥሩ ነው ብሎ አግባብቶ አይደለም ያሳመናቸው። ምን እናድርግ ታዲያ ሲሉት በጌታ በኢየሱስ ክርስቶስ እመኑ እናንተም ገና ልጆቻችሁም ለትውልድ ሁሉ ይሄ ለኛ የተሰጠ መንፈስ ለሚያምኑ ሁሉ ይሰጣል ብሎ ነገራቸው። አመኑ። 3000 ሰዎች ወደ ቤተ ክርስቲያን ተጨመሩ። ይሄ የሆነው በምንድን ነው? ጴጥሮስ በተሞላው የእግዚአብሔር ቃልና በተሞላው የእግዚአብሔር መንፈስ አማካኝነት ይሄን ነበር የሚሞሉት ደቀ መዛሙርቱ። ምን እየተሞላን ያለ? በጣም ቼክ ማድረግ አለ። አለመሞላት አይቻልም። ልብ አድርጎ ባዶ መሆን የሚባል ነገር የለም።
ይሄ እግዚአብሔር ቃል ካልሞላን፣ የእግዚአብሔር መንፈስ ካልሞላን፣ የእግዚአብሔር ጸጋ ካልሞላን ሌላ ሊሞላን ያሰፈሰፈ ነገር አለ። አትጠራጠሩ። አትደነግጡም? አንዳንድ ጊዜ ከሆነ ሰው ጋር ስትገናኙ ምን ተሞልቶ ነው የመጣው እስክትሉ ድረስ የምትደነግጡበት ሰው አለ። እሱ እንኳን አይታወቀውም። ይላችኋል፣ በቃ ይላችኋል፣ ሊሰድባችሁ ምናምን ሁሉ ይችላል። ምን ነካው ብላችሁ እስክትደነግጡ ተሞልቶ ነው። እኛም እንደዚህ አድርጎን ከሆነ ተሞልተን ነው። እነዚህ ሰዎች ምንድን ነበር የሚሞሉት? የጌታን ቃል ይሞላሉ፣ የጌታን መንፈስ ይሞላሉ፣ የጌታን ጸጋ ይሞላሉ። ምዕራፍ 3 ለጸሎት ወደ ቤተ መቅደስ ሲሄዱ ጴጥሮስና ዮሐንስ ይላል፣ ይኸውላችሁ ይጸልያሉ፣ የጌታን ፊት ይፈልጋሉ። የሚሞላ ሰው አልችልም የሚል ሰው ነው። እችላለሁ የሚልማ ችሏል እኮ ኦልሬዲ ተሞልቷል እኮ ኦልሬዲ there is no place እኮ ለመሞላት። ታዲያ ምን እንዴት አድርጎ ይሞላል? ተሞልቷል፣ ጢም ብሏል። አልችልም የሚል ሰው ነው የሚሞላው። በጣም ረጅም የሚያስኬድና አዋጭ መንፈስ በእግዚአብሔር ቤት ውስጥ አልችልም ባይነት ነው። እግዚአብሔር ያብዛልን። አልችልም ማለት በቃ ጌታ ሆይ አልችልም፣ ያለ አንተ አልችልም። አንተ ጸጋ ካልሰጠኸኝ እኔ ማገልገል አልችልም። አንተ ኃይልህን ካላለበስከኝ ይሄን ቀን ማለፍ አልችልም ባዮች ተስፋ አላቸው በእግዚአብሔር ቤት ውስጥ። ምን ይሳነኛል የሚሉ በቃ ምን ይሳነኛል ብለዋል። እንዴት አድርገው ነው የሚሞሉ? ተሞልተዋል። አወረደ። እነዚህ ሰዎች ወደ ጸሎት ይሄዳሉ። ሲሄዱ አንድ እግሩ የማይሰራለት በሽተኛ ሰው አዩ መንገድ ላይ። አሁን ገንዘብ የሚሰጡት መስሎ ትኩር ብሎ ይመለከታቸዋል። እኛ ገንዘብ አይደለም የምንሰጥ፣ ስለሌላቸው አይደለም፣ ገንዘብ አላቸው። ግን አንተ የሚያስፈልግህ አሁን ገንዘብ አይደለም። ለአንዴና ለመጨረሻ የሚገላግልህ ኃይል ነው የሚያስፈልግህ። ስለዚህ በኢየሱስ ክርስቶስም ተነሳ ሲለው ብድግ አለ። ህዝቡ ተመለከተና ደነገጠ። እንዴት ይሄ ሊሆን ቻለ? የጴጥሮስ ጉልበት ነው? የጴጥሮስ ኃይል ነው? የዮሐንስ ነው? የነሱ ጽድቅ ነው? የነሱ ቅድስና ነው? ምንድነው ብለው ከነሱ ጋር ሊያያይዙ ሲሉ በፍጹም አሉ እነ ጴጥሮስ። ኖ ከኛ ጋር አይያያዝም። ታዲያ ከማን ጋር ነው የሚያያዘው? እናንተ አሳልፋችሁ የሰጣችሁት፣ እግዚአብሔር ግን ከሙታን ያስነሳው የናዝሬቱ የኢየሱስ ስም ነው ይሄንን ያደረገው አሉ። ክብርን ለእግዚአብሔር የሚሰጡ ነበሩ እነዚህ አገልጋዮች። በኋላ ነው እንደዛ ነው። በጣም ጥሩ። እኛ በእናንተ መስሎን ነበረ፣ በእናንተ ኃይል፣ በእናንተ ቅድስና፣ በእናንተ ጽድቅ የሆነ መስሎን ነበረ። ስለዚህ ጠባችን አሁን ከእናንተ ጋር ሳይሆን ከጠራችሁት ስም ጋር ነውና በዚህ ሰው ስም፣ በኢየሱስ ስም ማለት ነው፣ ሁለተኛ እንዳታስተምሩ ከተማችን በጥብጣችኋልና አቁሙ ሲሏቸው ሐዋርያቱ እንደነዛ የካህናት አለቆች ስብሰባ ወስደው 3 ቀን ቆይተው አውጥተው ወርደው አይደለም መልስ የሰጧቸው፣ እዛው ነው መልስ የሰጡት። በፍጹም ይሄማ የማይሆን ነገር ነው። አታቆምም? አናቆምም። ለምን? እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ክብር ለእግዚአብሔር ይሁን። ዛሬም ቢሆን የሰው ልጆች ይድኑበት ዘንድ ከሰማይ በታች የተሰጠ አንድ ስም ነው የምናውቀው። የቤተ ክርስቲያንም የዘላለም መልእክቷ ይሄ ነው፣ እሱም ኢየሱስ ነው። አታቆሙም? አናቆምም። አትታዘዙም እንዴ? እግዚአብሔርን እንታዘዝ ወይስ እናንተን እንታዘዝ? እስቲ ወስኑ እናንተ ራሳችሁ። እኛ እኮ ሱስ ሆኖብን አይደለም በከተማ እየወጣን የዚህን የጌታ ኢየሱስ ክርስቶስን ስም የምንጠራውና ይህንን መልእክት የምናስተላልፍ። ሱስ ካልሆነ ታዲያ ምንድን ነው? ትእዛዝ ስለሆነ ነው። እግዚአብሔርን እንታዘዝ ወይስ እናንተ እንታዘዝ? አታርፉም ወይ? አናርፍም አሉ። ከዛስ ለማንኛውም ይሄን ጉዳይ በእግዚአብሔር ፊት እናቀርበዋሉና ወደ እግዚአብሔር መጸለይ ጀመሩ። ምዕራፍ 4 ላይ ምን ብለው ጸለዩ? እግዚአብሔር ሆይ ወደ ዛቻቸው ተመልከት። እየዛቱብን ነው እንደምትመለከተው፣ አቁሙ እያሉን ነው። እኛ ግን አንተን ታዘን አናቆምም ብለናል። ይሄው እንግዲህ በፊትህ እንጸልያለን ብለው ሲጸልዩ ምን ሆነ? ምዕራፍ 4 ቁጥር 31 ምዕራፍ 4 ቁጥር 31 ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ። ክብር ለጌታ ይሁን። በሁሉም እንደገና ምን መንፈስ ቅዱስ ሞላ። ምዕራፍ 2 ላይ በዓለ 50 ቀን ተሞልተው አይደለ? የዛን ቀን ነዋ። እንደገና ተሞሉ። አዎ እንደገና ተሞሉ። በመንፈስ መሞላት የሁል ጊዜ ልምምድ መሆን አለበት። አሁን አንዳንድ ሰው ይከራከራቸዋል። በፍጹም መከራከር በሌለበት ጉዳይ መሞላትማ በቃ ያኔ ጌታን ስቀበል ተሞልቻለሁ በእናትህ ተወኝ ይላችኋል። ምን ትሆናለህ ዛሬስ ብትሞላ? ምን አለ ጠዋት ተሞልተሻል አይደል? ከሰዓት ብትሞይ ትሞቻለሽ? እሞታለሁ። ስንት ነገር ሊሞላን ያሰፈሰፈ ባለበት ዓለም ውስጥ እያለን በመንፈስ ደጋግሞ ስለመሞላት፣ በእግዚአብሔር ቃል ደጋግሞ ስለመሞላት፣ በእግዚአብሔር ጸጋ ደጋግሞ ስለመሞላት እንዴት ነው የምንከራከረው? አንዴ ተሞልቻለሁ ይላችኋል ሰው። አንዴ ተሞልቻለሁ። አንዴ ከተሞሉ ታዲያ ለምንድን ነው ድጋሚ ተሞሉ የሚለን መጽሐፍ? ትናንት የተሞላ ነው ድል ሰጥቶናል። ለዛሬ የምንሞላ ነው ድል የሚሰጠን። ለነገም ልክ እንደዛ ተሞሉ። ይጸልያሉ፣ ተሰብስበው ይሞላሉ። ተሞሉ
ይላል መጽሐፍ ቅዱስ። ደግሞም የእግዚአብሔርን ቃል በግልጥ ምን አደረጉ? ተናገሩ። በመንፈስ መሞላትና በእግዚአብሔር ቃል መሞላት ደግሞ ያንን መናገር በጣም የተያያዙ ነገሮች ናቸው። አሁን አንዳንድ ጊዜ ሰው ምን ይላችኋል? እኔ በመንፈስ ነው እንጂ የምሞላው እኔ ቃሉ አያስፈልገኝም ይላል። ኖ፣ በፍጹም የተፋቱ ነገሮች አይደሉም እነዚህ። አንዳንድ ሰው ደግሞ ይላችኋል እኔ ዋናው ቃሉ ነው መንፈሱ ምናምን እኔ እሱ ምን አያስፈልገኝም ቃሉ ይላችኋል። አይደለም። በመንፈስ መሞላትና በእግዚአብሔር ቃል መሞላት፣ በእግዚአብሔር ጸጋ መሞላት በፍጹም የምንነጣጥላቸው ነገሮች አይደሉም። ይሄው ልክ በመንፈስ ድጋሚ ሲሞሉ ምን አደረጉ? ቃሉን በግልጥ ምን አደረጉ? ተናገሩ። በበዓለ ሃምሳ ቀን በመንፈስ ተሞሉ። ከዛስ በልሳን ተናገሩ። የተናገሩት ልሳን እኮ ነው ሰዎችን እንዲያምኑ ያደረገ። በቃል መሞላት፣ በመንፈስ መሞላት፣ በጸጋ መሞላት። ሐዋርያት ሥራ ምዕራፍ 5 ስደቱ ከፍተኛ ስለነበረ ሁሉም ያለውን እየሸጠ በሐዋርያት እግር ስር ያመጣ ነበረ። ምክንያቱም መባረር በጣም ኮመን ነበረ። ከአንድ ቤተሰብ ውስጥ አንድ ሰው ወደ ጌታ ከመጣ አውቶማቲካሊ ያባረሩታል። ስለዚህ ይሄ ከባድ ስደት ስለሆነ ያለው ሁሉም ተሰብስበው ቢኖሩ ያዋጣቸው ስለነበረ ያላቸውን እየሸጡ ወደ ሐዋርያት እግር ስር ያመጣሉ። ለሁሉም ያከፋፍሉታል። በመካከላቸው ማንም ድሃ አልነበረም። ፌር የሆነ ክፍፍል ይካሄድ ስለነበረ ማለት። ይሄንን ከሚያደርጉ ሰዎች መካከል ሐናንያና ሰጲራ የሚባሉ ባልና ሚስት ከሸጡት ከንብረታቸው ሽያጭ ላይ የተወሰነውን አስቀርተው ሌላውን ጴጥሮስ እግር ስር ለማስቀመጥ ሲመጡ ጴጥሮስ በመንፈስ ተሞልቶ ሐናንያ በምን እንደተሞላ አወቀ። በመንፈስ መሞላት አንዱ የሚጠቅመው ነገር ምንድነው? በሌላ ነገር የተሞላን ሰው ባንዴ ታውቁታል። አለበለዚያ ድብልቅልቁ ነው የሚወጣው። በእግዚአብሔር ቃል መሞላት ጥቅሙ ከእግዚአብሔር ቃል ውጪ የሆነ ልምምድና ነገር ውስጥ ሲገባ ሰው ባንዴ ዲዘርን ታደርጉታላችሁ። ስለዚህ እንደዚህ ያደረገ ምዕራፍ 5 ቁጥር 3 ላይ ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀርዘን ሰይጣን በልብ ስለምን ሞላ? አያችሁ፣ ሰው የሚሞላ አወቀው። ይሄን ያደረከውን ድርጊት ማንም አይደለም የሞላህ፣ እኔ አውቄዋለሁ። ሰይጣን ነው ይሄንን የሞላ። ሰው የሚሞላ ፍጥረት። ጠዋት ላይ የሆነ ነገር እንሞላለን፣ ምሳ ሰዓት ላይ የሆነ ነገር እንሞላለን፣ ከሰዓት የሆነ ነገር፣ ማታ የሆነ ነገር፣ ሌሊቱን የሆነ ነገር እንሞላ። ተሞልተህ ነው አለው። ተሞልተህ ነው እንደዚህ ያደረከው፣ ተሞልተህ ነው። መሞላት። እግዚአብሔር ይሙላል። ክብር ለሱ ይሁን። ሐዋርያት ሥራ ምዕራፍ 6 መበለቶች ተበደልን የሚል ጥያቄ ይዘው ወደ ሐዋርያት ቀረቡ። ምክንያቱም ሁሉም ተሰብስቦ ስለሚኖር ለሁሉም ፌር የሆነ ክፍፍል ማከፋፈል ስለሚያስፈልግ የሚበላውን የሚጠጣውን መበለቶች ተበደልን አሉ። በተለይ ከግሪክ የመጡ መበለቶች በጣም በደል ደርሶብናል። ጠዋት ዲቮሽን ታይም ላይ ጴጥሮስ ይነሳና አንድ ነን በጌታ አንድ ነን የሚል ትምህርት ያስተምራል። ምሳ ሰዓት ላይ ግን አንድ እንዳልሆንን በምትሰጡን ማዕድ ደርሰንበታል ብለው በጣም ሐዘናቸውን አቀረቡ። ይሄንን ሲናገሩ እነ ጴጥሮስና እነ ዮሐንስ ሐዋርያቱ ምንድነው ያደረጉት? ደግሞ ማዕድ አገልግሎት ነው እንዴ ብለው አላጣጣሉትም። ከውጪ ሰዎችን በወንጌል እየደረስን ማምጣት አንዱ ስራችን ነው። ውስጥ ያለነው ደግሞ ተስማምተን መኖር ደግሞ ሌላው ስራችን። ስለዚህ ይሄንን ቸል አንለውም፣ እንደ ቀልድ አንወስደውም። ግን ፕራዮሪቲ የሚባል ነገር አለ። እኛ ለጸሎትና ቃሉን ለማገልገል እንተጋለን። ይሄንን የዲያቆንነት አገልግሎት የሚያገለግሉ ሰዎች ግን እናንተ ምረጡ። ስትመርጡ ግን ባቦ ሰጡኝ ጋሽንትና ትይንትና ብላችሁ ሳይሆን በመስፈርት ነው የምትመርጡት አሏቸው። ምንድነው መስፈርቱ? ምዕራፍ 6 ቁጥር 4 ምዕራፍ 6 ቁጥር 3 ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሞላባቸውን 7 ሰዎችን ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እነዚህ የሚመረጡት 7 ሰዎች መስፈርቱ ምንድነው? በመልካም የተመሰከረላቸው፣ የማያዳሉ ማለት ነው። ማዳላት ነው እኮ ይሄንን ሁሉ ጣጣ ያመጣው እዚህ ቸር። ስለዚህ የማያዳሉ፣ ከዛስ በመንፈስ ቅዱስና በጥበብ የተሞሉ ለዲያቆንነት ዲያቆን ለመሆን የሁሉ መስፈርት ያስፈልጋል። አዎ ያስፈልጋል። እንዴት አወቋቸው? እስጢፋኖስ፣ ፊልጶስና ሌሎች ጓደኞቻቸው በመንፈስ መሞላታቸውን ያስታውቃል ማለት ነው። በመንፈስ የተሞላ እንጂ እንደ ጤፍ መሰርሰሪያ ደረታቸው ጋር ሸክሸክ አድርገው ሰርስረው አይደለም መቼም። በቃ የተሞላ ሰው ያልተሞላም ሰው ያስታውቃል። ያልተሞሉ ሰዎች ረበሹ ቸርች ውስጥ፣ የተሞሉ ሰዎች መጥተው ዲያቆን ሲሆኑ ነገሩ ተስተካከለ። በመንፈስ መሞላት፣ በእግዚአብሔር ቃል መሞላት፣ በእግዚአብሔር ጸጋ መሞላት በፍጹም ድርድር ውስጥ የምንከተው ጉዳይ አይደለም ለኛ፣ በተለይ በዚህ በዘመን መጨረሻ። ለምን ካልተሞላን ሌላ የሚሞላን ነገር ዝም ብላችሁ አስቡ እስቲ። ድንገት ሌላ ነገር የሚሞላው ሰው አታውቁም? ድንገት የሚሞላው ሰው አለ። በቃ ርብሽብሽ የሚያደርግ ርብሽብሽ እዛ ጋር መቆም እስኪያቅታችሁ ድረስ ርብሽብሽ የሚያደርግ ምን ሆኖ ነው? ተሞልቶ ነው። ካጠገቡ መለየት እስኪያቅታችሁ ድረስ ምነው አብሬው በሆንኩ የምትሉት ሰው የለም? ተሞልቶ ነው። መሞላት የሚሞላ ግን ጎዶሎ ነኝ ያለ ነው።
የለኝም ያለ ነው። አልችልም ያለ ነው። ቤታችሁን አስቡት፣ መስሪያ ቤታችሁን አስቡት። በተሞሉ ሰዎች ከተከበባችሁ ውጡ አይላችሁም። በሌላ ነገር በተሞሉ ሰዎች ከተከበባችሁ ደግሞ ሂዱ አይላችሁም። ወደዚያ ምዕራፍ 7 እስጢፋኖስ በመንፈስ የተሞላ ሰው ነበር። ረጅም ስብከት ሰበከ። ከአብርሃም ጀመረና ጥርቅ አድርጎ አምጥቶ ኢየሱስ ክርስቶስ ላይ ያሳረፈው ስብከት። ከዛ ይናገርበት የነበረውን ጥበብ መንፈስ መቋቋም ስላቃታቸው እነዚያ የካህናት አለቆችና አይሁዶች ብለው ነው በቃ የጮሁት። በቃ ጥርሳቸውን እንትን እስከሚሉ ድረስ በቃ ድንጋይ አቀብለኝ፣ ከዚህ በላይማ መታገስ አልችልም፣ መገደል አለበት፣ መወገር አለበት እስኪሉ ድረስ በሚገርም መንፈስ በሚገርም ጥበብ ተሞልቶ ወንጌልን በግልጥ ሰበከላቸው። መጨረሻ ላይ ምዕራፍ 7 ቁጥር 54 እና 55 ይህንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። በመንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይላል። በመንፈስ ቅዱስ ተሞልቶ ነው ሰማዕት ይሆን። ሊወገር ተዘጋጅቷል። ሁሉ ነገር ተጠናቋል። በቃ ሳኦል የዛን ጊዜ ልብስ ያዥ ነበር ታውቃላችሁ። ወጋሪዎቹ በደንብ እንዲወግሩት አንተ ልብስህን ሊያዝልህ እያለ ልብስ የሚቀመጠው ሳኦል እግር ስር። ስለዚህ በዛን ቀን መንፈስ ቅዱስ ምን አድርጎታል? ሞልቶታል። እስጢፋኖስን ይሞሉ ነበረ። ዲያቆን ሊሆን ሲመረጥ መስፈርቱ ምንድነው? በመንፈስ መሞላት። ታዲያ ባለፈው ተሞልቶ አይደለ እንዴ? ዛሬ ለምን ያስፈልገዋል? የባለፈው ለባለፈው ነው፣ ያሁኑ ላሁን ነው። ምንድነው እየተሞላን ያለ ነው? ምዕራፍ 8 ከዲያቆናት መካከል ሌላው ሁለተኛው ፊልጶስ ነበር። አንዱ እስጢፋኖስ ነው፣ ሌላው ፊልጶስ ነው። ምዕራፍ 7 ላይ ዲያቆኑ እስጢፋኖስ ሰባኪ ሆነ። ምዕራፍ 8 ላይ ደግሞ ዲያቆኑ ፊልጶስ ደግሞ ሰባኪ ሆነ። እንደገና ሰማርያ ነው ሄደው። ጓደኛው ተወግሮ ሲሞት አይቶ ከሌሎች ደቀ መዛሙርት ጋር ወደ ሰማርያ ሄዶ ነበር። አሁን እግሬ አውጭኝ ብለው እንደሄዱ ነው አይደለም የምናስበው። የምዕራፍ 1 ቁጥር 8 ፍጻሜ ነው ግን የሆነው። ምን ይላል ምዕራፍ 1 ቁጥር 8? በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ። ስለዚህ ወንጌል ኢየሩሳሌም ተሰብኳል፣ ይሁዳ ተሰብኳል። ቀጥሎ ምንድነው? ሰማርያ። ታያላችሁ የእግዚአብሔር ቃል እንዴት እንደማይስት። ቀጥታ ሰማርያ ገቡ። ከዛ ሰበኩ። ፊልጶስ ሰበከ ከሌሎች ጋር ሆኖ። በኢየሱስም ተአምር ተደረገ። ይሄ ወሬ ኢየሩሳሌም ተሰማ። እነማን? እነ ጴጥሮስ እና ዮሐንስ ሰሙ። ምንድነው እየሆነ ያለው ብለው አገር አቋርጠው መጡና አገኙት ፊልጶስን። ምንድነው እያረክ ያለኸው? መቼ ነው እዚህ የመጣኸው? ጓደኛዬ እስጢፋኖስ ተወግሮ የሞተ ጊዜ ሁላችንም ፈርተን ወደዚህ መተን ነበር። ከዛ እዚህ መተህ ነጋዴ ሆንክ? አይደለም ነጋዴ አይደለም። ምን ታዲያ ምንድነው? እናንተ ኢየሩሳሌም ስትሰብኩ የነበረውን ኢየሱስ ሰብከው ጀመረ። ኧረ እባክህ! አዎ እናንተ በሱ ስም አይደለ ታምር ስታደርጉ የነበረው? አዎ በሱ ስም እዚህ ታምር ይደረጋል። የሚገርም ነው። በጣም ደስ ይላል። ቀኝ እጃችንን ሰጥተናል፣ በርታ ብለው ሊሄዱ ሲሉ ጸልዩላቸዋል። ለማን? ለነዚህ ላመኑት። ምን ብለን ነው የምንጸልየው? መንፈስ ቅዱስ እንዲሞሉ ጸልዩላቸው። በመንፈስ ተሞሉ። ክብር ለእግዚአብሔር ይሁን። ይሞሉ ነበረ። ሰው የሚሞላ ፍጥረት። ምዕራፍ 9 አሳዳጁ ሳኦል ወደ ደማስቆ ከተማ ሊገባ እያሳደደ ደብዳቤ እያጻፈ እያንገላታ እየደበደበ እስከ ግድያ ድረስ የሚያደርስ ውሳኔ ሊያስወስንባቸው ደቀ መዛሙርትን ቤተክርስቲያንን ለማፍረስ ሲገሰግስ እግዚአብሔር ከሰማይ አየውና፣ በጣም ይገርመኛል የሳኦል መለወጥ። እግዚአብሔር ከሰማይ ሲመለከተው ሳኦልም በሕይወቱ የያዘው ፕሮግራም ለዘላለም ቤተክርስቲያን አፍራሽ ሆኖ መቀጠል ነው። ሰዎችም ስለ ሳኦል ቢናገሩ ይሄማ ዋና እኮ በቃ ዋና ቤተክርስቲያን አፍራሽ ነው የሚሉት። እግዚአብሔር ግን ቢጠየቅም እንደሚል ታውቃላችሁ? እስከ ምድር ዳርቻ የሚባለውን የወንጌል ማድረስ ስራ በዚህ ሰውዬ ነው የምሰራው ነው። ክብር ለጌታ ይሁን። እግዚአብሔር አዋቂ ነው። እግዚአብሔር ጻድቅ። ስለዚህ ምን አደረገው? ጌታ ኢየሱስ ክርስቶስ በዙሪያውን በብርሃን ከበበውና ስሙን ጠራው። ሳኦል ለምን ታሳድደኛለህ የሚል ድምፅ አሰማ ብሎ ደነገረ። ወደ ጎን እያሳደደ ድምፅ ከላይ መጣ። ይሄ በጣም ዘግናኝ ነገር ነው። ጴጥሮስ ዞር ብሎ ምን አረግን? ምን አለ ብትተውም ቢለው እኮ ሂድ ቀጥል ይለው ነበረ። ሊቋቋመው የማይችለው ድምፅ ከሰማይ ለምን ታሳድደኛለህ እንጂ ለምን ታሳድዳቸዋለህ እንኳን አይደል። ከዛስ ማነህ አንተ የምታዋራኛል? እማዋራህ ኢየሱስ ነኝ። አንተን ነው ያሳደድኩት። አዎ ታዲያ ምን እንዳረግ ትፈልጋለህ? የምታረገውን አሁን ላንተ አልነግርህም። በቃ ካንተ ጋር ጨርሻለሁ። ለማንኛውም የሞጊያውን ብረት ብትቃወም ላንተ ይብስብሃል። ምን ማለት ነው? ይሄን የበራልህን ብርሃን ይሄንን ቻንስ ሚስ ብታደርገው እኔ ለሌላ ሰው ብርሃን አብርቼ ቀጥላለሁ ስራዬን። ግን ይብላኝ ላንተ የሚሻለ ቤስት ማንነት እኔ የመረጥኩልህ ነውና በዚህ ቀጥል። ከዛስ አናንያ የሚባል አንድ ደቀ መዝሙር ነበረ። ይጸልያል፣ በሩ ዘግቶ ይጸልያል። መጣ ይሄ ጌታ። አናንያ ተነሳለው። ልነሳው እየጸለይኩ እኮ ነው እኮ። ታዲያ ጸሎትህን መልስ ነገር አይደለ እንደ የመጣሁት? ምንድነው? አንድ ሰው ታገለግላለህ። ማን ነው? ሳኦል። ይሄ የሚያሳድደኝ ዝም በል፣ ለአንተ ከመገለጤ በፊት ነክቼዋለሁ። ክብር ለእግዚአብሔር ይሁን። ከዛስ በኋላ ተነስ ታገለግለዋለህ። ምን ብዬ ነው የማገለግለው? ለሱ ስለተገለጥኩለት ልክ አንተ ስታገኘው እጅህን ጭነት ጸልይለታለህ፣ መንፈስ ይሞላል። ክብር ለእግዚአብሔር ይሁን። ከዛ ተገናኙ።
ከዛ በመንገድ የተገለጠልህ ጌታ ኢየሱስ ነው። ስለዚህ ጸልይ ላለው እጁን ጫነ። ሲጸልይ እንደ ቅርፊት ያለ ነገር ከዓይኑ ወደቀ፣ በመንፈስ ቅዱስ ተሞላ። ኢየሱስ ተገልጦለት አይደለም? አዎ ኢየሱስ ተገልጦለታል። ኢየሱስ ተገልጦለትም ሰው በመንፈስ መሞላት አለበት? አዎ መሞላት አለበት። ከልጅነቱ ጀምሮ ገማልያል እግር ስር ቁጭ ብሎ ሲማር የነበረው የብሉይ ኪዳን ቃል ኢየሱስ ሲገለጥለት ወለል ብሎ በራለት። ክብር ለእግዚአብሔር ይሁን። በቃል የተሞላ ነው፣ በመንፈስ የተሞላ ነው። ታዲያ ይሄ እንዴት ነው የማያገለግለው? ተሞላ። ሃሌሉያ። ሐዋርያት ሥራ ምዕራፍ 10 ቆርኔሌዎስ የሚባል 100 አለቃ አሕዛብ እኮ ነው። አይሁዳዊ እንኳን ቢሆን በጣም አይገርመኝም ነበር። አሕዛብ እኮ ነው። አይመለከተውም እኮ መጾም፣ አይመለከተውም መጸለይ፣ አይመለከተውም ምጽዋት መስጠት። አሕዛብ ይሄን ፕራክቲስ አያደርጉም ነበር። ግን በአይሁዳውያን አምላክ መሳቡን በሚያደርጋቸው ድርጊቶች መመልከት ትችላላችሁ። አሕዛብ ብዙ አማልክቶች ናቸው ያሏቸው፣ አይሁዳውያን ግን አንድ አምላክ ነው ያላቸው። ስለዚህ ብዙ አማልክት ማመልክ ሰልችቶታል መሰለኝ። የአይሁዳውያንን አንድ አምላክ ባመልክ ይሻለኛል ብሎ ሰዓት ጠብቆ 3 ሰዓት ይጸልያል፣ 9 ሰዓት ይጸልያል። ችግረኛ ሲያይ ምጽዋት ይሰጣል። እግዚአብሔር ከሰማይ አየው። ይሄ ሰውዬ አጠብቆ ይጸልያል፣ ምጽዋት ይሰጣል። እቺን ቆጥሬ አላጸድቀው ነገር እንኪያስ ልጄ በከንቱ ሞተ። ስለዚህ ስለ ኢየሱስ ክርስቶስ አዳኝነት የሚነግረው ሰው ላገናኘው ይገባኛል አለና ጸሎቱን ጨርሶ ሊነሳ ሲል 9 ሰዓት ላይ መልአክ መጣና የት ነው የምትነሳው? ጨረስኳ ጸሎቴን። ማን ነው ጸሎት እንደዚህ ነው ያለው? ታዲያ ምንድነው? አንተ ተናገርክ አይደል? አዎ። እግዚአብሔር የሚለውንም ደግሞ መጠበቅ አለ። እና ምንድነው የምትለኝ? እግዚአብሔር ልኮኝ ነው። ኧረ እባክህ! አዎ። ከእግዚአብሔር ነው የመጣው? አዎ። ምን አለ? ምጽዋትህና ጸሎትህ በእግዚአብሔር ፊት ለመታሰቢያነት አረገ ብሎ በቃ ደስ ብሎትን ሲል አላለቀም። የሚቀር ነገር አለ፣ የሚጨምረው ነገር አለ። አንተ ምን ትጨምራለህ? አንተ በመጨመር አይደለም የምትጸድቀው። አንዴ የተሰራ ስራ አለ በመስቀል ላይ። እሱን የሚነግር ጴጥሮስ የሚባል አገልጋይ አለ። እሱ እዚህ ቤት ሲመጣ አንተና ቤተሰቦች የምድኑበት ነገር ጴጥሮስ አፉ እውነት። አዎ። እና ምን ላድርግ? ሎሌዎችን አስልክና አስመጣዋል። ለቆርኔሌዎስ መልአክ የላከ እግዚአብሔር ቀጠለና ደግሞ ለጴጥሮስ በራእይ ያሳየው ጀመረ። ክብር ለእግዚአብሔር ይሁን። ጴጥሮስ ምን እያደረገ ነበር? ሰው ቤት እንግድነት ተቀምጦ ምሳ ሰዓት ና ምሳ ደርሷል የሚል ድምፅ እየጠበቀ እግረ መንገዱን ይጸልይ ነበረ። ሲጸልይ እግዚአብሔር ራእይ ያሳየው። እርኩስ ነገር ከሰማይ የወረዱ እንስሳቶች፣ አይሁዳዊ ቢበላ የሚረክሳቸው እንስሳቶች ይታዩታል። ተነሳና አርደህ ብላ። አልበላም። ብላ። አልበላም። ብላ። አልበላም። ለምን? እርኩስ ነገር አፌ ውስጥ ገብቶ አያውቅም። እግዚአብሔር እኮ እየፈለገው እንደሆነ ታውቃላችሁ። እርኩሳን የምትላቸውን አሕዛብን ሂድና አገልግል፣ እርኩስ የሚባል የለም ነው። መጨረሻ ላይ መንፈስ ቅዱስ ሂድ ሳትጠራጠር አለው። ተነስቶ ሄደ። ቆርኔሌዎስን አገኘው። ለምን አስጠራኸኝ አለው። ከ3 ቀን በፊት መልአክ ተገልጦ እንደዚህ ነው። አዎ እሺ። ለመናገር ሲጀምር መስበክ ሲጀምር ጴጥሮስ ውስጥ ቃል አለ። አያችሁ፣ የተሞላው ቃል አለ። ለአሕዛብ የሚሆን ቃል አለው፣ ለአይሁዳዊ የሚሆን ቃል አለ። የተሞላ ሰው ነው። መናገር ሲጀምር ስብከቱን ሳይጨርስ እንደ በዓለ ሀምሳው በሰማዮቹ ላይ መንፈስ ቅዱስ ወረደ፣ ተሞሉ። ክብር ለእግዚአብሔር ይሁን። በአሕዛብ ላይ ወረደ። አዎ። ለምን? ስጋ በለበሰ ሁሉ ላይ ነው መስፈርቱ። በአይሁዳውያን ላይ መንፈሴን አፈሳለሁ ሳይሆን ስጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? አፈሳለሁ ስለሆነ በአሕዛብም ላይ መንፈስ ቅዱስ ወረደ። ጴጥሮስ ራሱ በጣም ገረመው። ወይ ጉድ! እግዚአብሔር ዛሬ አንድ ነገር አስተማረኝ አለ። ምን? ማንንም ሰው እርኩስ እንዳልል እግዚአብሔር ዛሬ አስተማረኝ በዚህ ልምምድ ውስጥ። በጣም የሚገርም ነው ብሎ ኢየሩሳሌም ተመልሶ ሲመጣ ምዕራፍ 11 ላይ ሰምተንልሃል፣ እየሄድክ ከአሕዛብ ጋር የምትበላው ነገር ደግሞ መንፈስ ቅዱስ ወረደ አሉ ብለው ሲከራከሩ እንዳሰባችሁት አይደለም። እኔም ላለመሄድ ብዙ ታግዬ ነበረ። በኋላ መንፈስ ቅዱስ አሳምኖኝ ነው የሄድኩት። የሆነውን ልንገራችሁ ብሎ ሲነግራቸው እንደዛ ነው እንዴ? ኦኬ። እንግዲያው እግዚአብሔር ለአሕዛብም የንስሐን እድል ሰጣቸው ማለት ነው። በጣም የሚገርም ነው ብሎ እግዚአብሔርን አከበሩ ይላል። ክብር ለእግዚአብሔር ይሁን። ተሞሉ። አያችሁ፣ ተሞሉ ነው በቃ። ሐዋርያት ሥራ ተሞሉ፣ ይሞላሉ፣ በቃ ይሞላል። ምዕራፍ 12 ይጸልዩ ነበር። ለምን? ጴጥሮስ ታስሮ ስለነበር። ያዕቆብን ሄሮድስ ስለገደለው ደግሞ ይሄኛውን እገላለሁ ብሎ ያስፈራራ አስሮት ስለነበረ ይጸልዩ ነበር። እግዚአብሔር መልአክ ልኮ ከእስር ቤት አስወጣው። ምዕራፍ 13 በአንጾኪያ የነበረች ቤተክርስቲያን ሚስዮናውያን ትልቅ ነበር። እቺ ቤተክርስቲያን ተመልከቱ። የዚችን ቤተክርስቲያን አወቃቀሯን ራሱ በጣም ነው የሚያስደንቀኝ። ሐዋርያት ሥራ ምዕራፍ 13 ቁጥር 1 ጀምሮ እንደዚህ ይላል። በአንጾኪያም ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። ነቢያትና መምህራን ተስማምተው የሚያገለግሉባት ቸርች ናት። አያስቀናም? ለኛ ዘመን ቤተክርስቲያን ይሄ ትልቅ መልእክት የለውም ትላላችሁ? እነርሱም በርናባስ፣ ኔጌር የተባለው ስምዖንም፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስ ባለሟል ምናሄ ሳኦልም ነበሩ። ተመልከቱት አወቃቀሩን። ኔጌር የሚለው አንድ ጥቁር ሰውዬ ነው። ጥቁር አለ እዚህ ቸርች ውስጥ፣ ነጭ አለ እዚህ ቸርች ውስጥ። አንድ ባለስልጣን ደግሞ አለ። የአራተኛው ክፍል ገዢ የሄሮድስ ባለሟል ምናሄ የተባለው ሳኦል አለ፣ ባርናባስ አለ።
ባለስልጣን አለ ግን አይረብሻቸውም። እዚህ ቸርች ውስጥ በጣም ደስ አይልም። ሀምብል ባለስልጣን ነው ማለት። ጥቁር አለ ማንም አይገፋውም ጥቁሩን። ነጭ በላይ ጥቁር በታች ምናምን የሚባል አይነት ቸርች አይደለም። በጣም የምታስቀና ቸርች ናት። ደግሞ ይጾማሉ እዚህ ቸርች፣ ደግሞ ይጸልያሉ፣ ደግሞ ሚስዮናዊ ይልካሉ። አላላካቸውን ተመልከቱት ቁጥር 2 ላይ እነዚያም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። መንፈስ ቅዱስ የተሞሉ ስለሆኑ መንፈስ ቅዱስን ያዳምጣሉ። በዚያን ጊዜ ከጦሙም ከጸለዩም እጃቸውንም ከጫኑ በኋላ አሰናበታቸው ይላል። ባርናባስና ሳውል ጳውሎስ ማለት ነው። ሁለቱ ለሚስዮናዊ አገልግሎት ወደ ሌላ ምድር ሲላኩ እናያለን። የተላኩት ቁጥር 4 ላይ እነርሱም በመንፈስ ቅዱስ ተልከው ወደ ሲሌውቂያ ወረዱ። መንፈስ ቅዱስ በተደጋጋሚ መንፈስ ቅዱስ አያችሁ፣ ቃሉ በልባቸው አለ፣ መንፈስ ቅዱስ አለ፣ ደግሞ ጸጋ አለባቸው። አሁን ሳውልንና ባርናባስን ለጠሯቸው ሥራ ለዩልኝ ሲል መንፈስ ቅዱስን ሰማ ነው ማለት። ያዩዋቸዋል እኮ ማለት ነው። አያችሁ፣ ያዩዋቸዋል። እነዚህም ሰዎች ኧረ እኛ እንሄድም ምናምን አላሉም። ሬዲ ናቸው። ለምን? የተሞሉ ሰዎች ናቸው። ስለዚህ ሊላኩ ነው። ተላኩ። አንድ ከተማ ገቡ። ከዛ ቀጠሉና ሰበኩ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። በመንፈስ ተሞልተዋል፣ በእግዚአብሔር ቃል ተሞልተዋል፣ የእግዚአብሔር ጸጋ ተሞልተዋል። ስለዚህ ወጥተዋል ሊያገለግሉ። የሚቀጥለው ከተማ ሲገቡ ግን የደረሰባቸውን ተመልከቱ። ቁጥር 6 ደሴቲቱንም ሁሉ እስከ ጳፉ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። ጠንቋይ? አዎ። ታዲያ በመንፈስ መሞላት በኃይል መሞላት ጥቅሙ ለዚህ አይደለ? ለምን ከጠንቋይ ጋር ሊያገናኘን ይችላል? በሌላ መንፈስ ከተሞላ በሌላ ኃይል ከተሞላ ሰው ጋር ሊያገናኝ ይችላል። በሌላ ኃይል ከተሞላ ሰው ጋር ስንገናኝ በመንፈስ ቅዱስ ኃይል መሞላት በጣም አስፈላጊ ነው። በእግዚአብሔር ቃል በእግዚአብሔር ጸጋ መሞላት በጣም አስፈላጊ። ጠንቋይ ገጠማቸው ይላል። ጠንቋዩ ምን እያደረገ ነበር የሚኖረው እዚያ ከተማ? እሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ከአገረ ገዢው ጀርባ ሆኖ ምናልባትም ያቺን አገረ ገዢ ማለት አገር የሚገዛ ማለት ነው። ከጀርባ ሆኖ ግን ጠንቋዩ ነበር አገሩን የሚገዛው። አይዘገንንም? ይህ አሰራር ድሮ ቀረ የምትሉ ካላችሁ ሞኞች ናችሁ። አሁን ድረስ አለ እንደዚህ አይነት አሰራር። ከብዙ ባለጠጎች ከብዙ ባለስልጣኖች ጀርባ ጠንቋይ ሊኖር እንደሚችል ጠርጥሩ። ነበረ፣ እንደዚህ ነበረ። እዚህ ቦታ ላይ ጠንቋዩ ነው ከኋላ ሆኖ ሊድ የሚያደርገው ይሄንን አገረ ገዢ። እንግዲህ ተመልከቱ፣ እነ ጳውሎስ የገቡበትን ከተማ አስቡ። ምን አይነት ሚሽን እንደተሰጣቸው ተመልከቱ። እንግዲህ በመንፈስ ባይሞሉ፣ በእግዚአብሔር ቃል ባይሞሉ፣ በእግዚአብሔር ጸጋና ጥበብ ባይሞሉ እንዴት አድርገው ነው ገርስሰው የሚያልፉት ይሄንን ከተማ? ከዛ ምን አደረገ? ይህም ባርናባስንና ሳውልን ወደ እርሱ ጠርቶ፣ አገረ ገዢው ማለት ነው፣ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ይላል። አድክሞታል ማለት ነው ይሄ ጠንቋይ። ምክንያቱም በጣም ተስማምቶ ቢሆን ኖሮ እኔ እሱ ይኑርልኝ እንጂ እሱን እድሜ ያርዝምልኝ እንጂ እኔ ምንም አልፈልግም ውጡ ከዚህ ከተማ ማለት ይችላል። ባለስልጣን ስለሆነ መስማት ፈለገ። ቆይ እስቲ ምንድነው የሚናገሩት እነዚህ? እስቲ ቆይ እነዚህንም ልስማ አለና የመስማት ኢንተረስት ሲያሳይ፣ ጠንቋዩ ግን ይላል አጻጻፉ ራሱ አይገርማችሁም? ሉቃስ አጻጻፉ በጣም ነው የሚገርመኝ። በመንፈስ ተሞልተው ሄዱ፣ ድል ቀናቸው ብቻ አይደለም ተቃውሞ ገጠማቸው ይላችኋል። ሌላ መንፈስ የተሞላ ሰው ፊት ለፊት መጣባቸው ይላቸዋል። ሆን ብሎ ነው እንደዚህ የሚጽፈው። እቺ ዓለም እንደዚህ ናት፣ ህይወት እንደዚህ ነው፣ ኑሮ አገልግሎት እንደዚህ ነው ሊል ስለፈለገ ነው። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምን ፈልጎ ተቃወማቸው። አይፈልግም ይላቸዋል። ይፈልጋል እኮ ሰውየው። አይፈልግም፣ ውጡ ከዚህ ከተማ፣ እኔ በቃዋለሁ፣ በቃ ሂዱ፣ አታስፈልጉም፣ ምን ፍጥጥ ትላላችሁ? ሂዱ ውጡ ይላቸዋል። እነ ጳውሎስ ውጡ ካልከንማ በቃ እሺ ብለው ፈርተው ወጡ። አልወጡም። ለምን? እሱ ጋር ካለው መንፈስ የሚበልጥ መንፈስ የተሞሉ አገልጋዮች። ከዛ ምን ያደረገ ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ይላል። እንዴ አናንያስ ሲጸልይለት አልተሞላም እንዴ? ትናንት ነው እሱ፣ ለትናንት ነው እሱ። እንደገና ተሞላ ነው የምትለው? እኔ አይደለሁም ያልኩት፣ መጽሐፉ ነው የሚለው። እና ደጋግሞ መሞላት የሚባል ነገር አለ። እንክት አድርጎ አለ እየደጋገሙ መሞላት የሚባል ነገር። መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው ጠንቋዩን ማለት ነው። እንዴት ቦልድ እንደሆነ ተመልከቱ። እንግዲህ ጳውሎስ እዚህ ከተማው እንግዳ ነው ለአገሩ። ያኛው ጠንቋዩ ነው ብዙ የኖረው። ደግሞ ከአገር ግዢዋ ኮኔክሽን ያለው ይሄ ጠንቋዩ ነው እንጂ ጳውሎስ አይደለም፣ አዲስ ነው። ግን የተሞላውን መንፈስ ታያላችሁ። ትኩር ብሎ አየውና ይሄንን ጠንቋይ እንደዚህ ያለው
አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ። አያችሁ፣ የሞላብህ ምን ማለት ነው? እኔ የጌታ መንፈስ ሞልቶብኛል፣ አንተ ደግሞ ክፋትና ተንኮል ሁሉ ምን አድርጎብሃል? ሞልቶብሃል። አወቀው። የተሞላ ሰው ሌላው በምን እንደተሞላ ወዲያው ያውቃል። አያችሁ ጥቅሙን። መሞላት ክፋት የሞላብህ፣ ተንኮል የሞላብህ የዲያብሎስ ልጅ አለ። ምን አይነት ንግግር ነው እንዴ? ይሄንን እኮ ኢየሱስ ተናግሮታል። እኛ የአብርሃም ልጆች ነን፣ ባሪያ ምናምን አትበል እባክህ። እኛ የአብርሃም ልጆች ነን ሲሉ የአብርሃም አይደላችሁ፣ ይቆጠራ ደማችን ይቆጠራ እንትና አብርሃም የኔ ዘር ቢቆጠር ብለው እንትን ሊሉ ሲሉ ዝም በል ከአባታችሁ ከዲያብሎስ ናችሁ ብሏል ጌታ ኢየሱስ። እሱን ነው የደገመው ጳውሎስ። አንተ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁን አታርፍምን ሲል እንደዚህ ልስልስ ባለ መንገድ ምን አረግን? ደረስንብህ? እኛ እሱን ነው የሰበክነው። አንተ ከፈለክ አለማመን ትችላለህ። ምን አለ ብትተውን ያለው ይመስላችኋል? ኖ ድምፁ እንደዚህ ነው የሚሰማኝ። እኔ አታርፍም ወይ እንዳለው ነው የሚሰማኝ። ታርፋለህ? አታርፍም። ቀጥሎ የሚያደረገው ድርጊት ይሄንን ነው የሚመስለው። አታርፍም ወይ ያለውና ቀጥሎ ምን አረገ? ቁጥር 11 አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። እስከ ጊዜው ማለት ምንድን ነው? እኛ ይህን ሰውዬ በስነ ስርዓት አገልግለን እስክንጨርስ ድረስ በፍጹም ላትረብሸን ጨለማ ይወድቅባት። ክብር ለእግዚአብሔር። ቀጥሎ ምን አደረገ? ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። ወይኔ ጉዴ፣ ኧረ ቢያንስ ቤቴ ውሰዱኝ ብሎ መደናበር ጀመረ። አዋቂ እኮ ነበር ግን ይሄ ሰውዬ። አያችሁ፣ በዛ ከተማ አዋቂ የተባለ አገረ ገዢውን ከኋላ ሆኖ አገር እንዴት እንደሚገዛ ሲመራ ሲመክር የነበረ ዘመን መጣና ምን አደረገው? ጨለማ ወደቀበት። ክብር ለእግዚአብሔር ይሁን። ከዛ ድንብርብር ሲል አዎ እኛ አሁን አገልግሎታችንን እንቀጥላለን፣ አታውከንም ከዚህ በኋላ አሉና አገረ ገዢውን በደንብ አድርገው ይነግሩት ጀመረ። አገረ ገዢው ምን ሆነ? ቁጥር 12 በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ክብር ለእግዚአብሔር ይሁን። አንድም የተደረገው ተአምራት በጣም ልቡን ነክቶታል። ይሄ ብቻ አይደለም፣ የጌታ ትምህርት አያችሁ የሚያውካቸው ዞር ስላለ በስነ ስርዓት ሰውየውን ማገልገል ጀመሩ። ይሄ የሆነው ግን በምንድን ነው? በተሞሉት ቃል የጌታን ትምህርት ነግረው ነው እንጂ አገረ ገዢውን ያሳመኑት ዝም ብሎ አገጩን አሻሽተው ብታምን ይሻልሃል ምናምን ብለው አይደለም። የጌታ መንፈስ፣ የጌታ ትምህርት፣ የጌታ ቃል፣ የጌታ ጸጋ ነበረባቸው። ወደሚቀጥለው ከተማ ገቡ፣ ሰበኩ። አንድ ከተማ ገብተው በምኩራብ ውስጥ በአንድ ሰንበት ቀን ሰበኩ። በጣም ሰው ደስ አለውና ሳምንትም ትደግሙናላችሁ አሏቸው። እሺ ብለው በሚቀጥለው ሳምንት መጥተው ሲደግሙና ብዙ ተከታይ ሲያፈሩ አይሁድ ምን እንደሆኑ ተመልከቱ። ምዕራፍ 13 ቁጥር 44 ላይ ምዕራፍ 43 ቁጥር 44 እና 45 በሁለተኛውም ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። ሁለተኛው ሰንበት ማለት ሳምንት ሰብከዋል፣ ድገሙ ተብለው ነው እየሰበኩ ያሉት። ቁጥር 45 አይሁድም ብዙ ሕዝብ ባዩ ጊዜ ቅናት ሞላባቸው። ሰው የሚሞላ ፍጥረት ነው። እነዛ መንፈስ ይሞላባቸዋል፣ እነዚህ ቅናት ይሞላባቸዋል። ሰው ሲድን ቅናት ይሞላባቸዋል። ብዙ ሰው ጌታን መከተል ሲጀምር ቅናት ይሞላባቸዋል። ታዲያ ምንድን ነው የምትሉኝ? ሰው የሚሞላ ፍጥረት አይደለም ነው የምትሉት? ነው እንጂ ሰው በጌታ መንፈስ ካልተሞላ፣ በጌታ ቃል፣ በጌታ ጸጋ ካልተሞላ ሌላ ሊሞላው ያሰፈሰፈ ነገር ሞልቶለት ይህንንም አለፉ እነዚህ ሰዎች። ቁጥር 52 በደቀ መዛሙርትም ደስታና መንፈስ ቅዱስ ሞላባቸው። እንዴ ትናንት ተሞልቶ አልነበረ እንዴ? ትናንት ነዋ። ለዛሬም እንደገና ይሞላሉ። እግዚአብሔር ይባረክ። ምዕራፍ 16 ጳውሎስ፣ ሲላስ፣ ሌሎችም አገልጋዮች አብረው ወደ ቢታንያ ሊሄዱ ሞከሩ ሊያገለግሉ። የጌታ መንፈስ ከለከላቸው። ወደ እስያ ሊሄዱ ሞከሩ፣ ከለከላቸው። ዛሬ ደግሞ መንፈስ ቅዱስ መከልከል ብቻ ነው እንዴ ስራው? እንዳንሰብክ ነው እንዴ? እስከ ምድር ዳርቻ ወንጌልን አድርሱ ብሎ አይደለ እንዴ ጌታ ያዘዘን? ለምንድን ነው የሚከለክለን ብለው በሚያስቡበት ሰዓት ጳውሎስ በመንፈሱ በራእይ ምን ይመለከታል? ወደ መቄዶንያ ተሻግረህ እርዳን የሚል አንድ ሰው በራእይ ተመለከተ። አሃ አሉ፣ ለካ ዛሬ የጌታ ፈቃድ መቄዶንያ እንድንሄድ ነው። የመቄዶንያ ዋና ከተማ ደግሞ ፊልጵስዩስ ናት። ስለዚህ ፊልጵስዩስ ደረሱ፣ ገቡ። ወንዝ ዳር ነበረ ጸሎት የሚካሄደው። ወንዝ ዳር ሄደው ጸሎት እያደረጉ የእግዚአብሔርን ቃል እያስተማሩ እያሉ አንዲት ነጋዴ ሊዲያ የምትባል ሴትዮ እዛ ከተማ መጣለች። ከዛ ስታያቸው ወንዝ ዳር እያመለኩ ነው። አብሬ እነዚህ ሰዎች ጋር ልደባለቅ ብላ ሄዳ ቁጭ ብላ ስታዳምጥ ጳውሎስ የሚሰብከውን የእግዚአብሔርን ቃል ትረዳ ዘንድ እግዚአብሔር ልቧን ምን አደረገው? ከፈተው። ከዛስ አመነች።
ከዛ እንደዚህ ብላ ለመነቻቸው፣ በእናታችሁ ይሄ ፕሮግራም ከወንዝ ዳር መደረጉ ይቅርና እኔ ቤት ይደረጋል። ስለተነካች ማለት ነው። ከዛ እሷ ቤት ሆነ ፕሮግራሙ። ከዛ ይጸልያል፣ የእግዚአብሔር ቃል ይሰበካል፣ በመንፈስ ይሞላሉ። ሌላው ከተማ እንደሆነው እዛችም ከተማ ይሄን አገልግሎት እያገለገሉ እያሉ ምዕራፍ 16 ቁጥር 16 ወደ ጸሎትም ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። ምን አይነት አጻጻፍ ነው ሉቃስ እየጻፈ ያለው? እነዚህ ሰዎች በመንፈስ ተሞልተው በቃል ተሞልተው የሆነ ከተማ ገቡ፣ ሊያገለግሉ ጀመሩ ይላችሁና የሟርት መንፈስ ያለባት ሴትዮ አገኘቻቸው ይላችኋል። አያችሁ፣ በኃይል መሞላት ሌላ ኃይል ስላለን የእግዚአብሔር መንግስት በኃይል ነው የምትስፋፋው። ክብር ለእግዚአብሔር ይሁን። ይሄ ኃይል ደግሞ ቃሉ ውስጥ አለ፣ መንፈስ ውስጥ አለ፣ ጸጋው ውስጥ አለ። እሱም በመሞላት ነው በቃ የክርስትናን ሕይወት መኖር የምንችለው፣ ሌሎችን ማገልገል የምንችለው። የእግዚአብሔር መንግስት የምትሰፋው በዚህ ኃይል ነው። በብርታትና በጉልበት በታክቲክ በቴክኒክ አይሰፋም። የእግዚአብሔር መንግስት አይሆንም። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች። አያችሁ፣ የዛም ከተማ አገረ ገዢዎች ከኋላ ጀርባቸው ሲጠና የሟርትና የጥንቆላ መንፈስ ካለባት ሴትዮ ጋር ኮኔክሽን አላቸው። ምን አይነት ዘግናኝ አመራር! በጣም ያስፈራል፣ በጣም ያሳዝናል፣ ያሳፍራል። እንደዚህ ነበር የፊልጵስዩስ ከተማ የምትተዳደረው። ወንጌል መጣ እዛ ከተማ። ክብር ለእግዚአብሔር ይሁን። ስለዚህ ልክ እዚህ ሴትዮ ያለ እሷ እኮ የምትናገረው ጥሩ ቃል እኮ ነው፣ ግን የተሞላችው መንፈስ ልክ አይደለም። ስለዚህ የልዑል አምላክ ባሪያዎች የቀናውን መንገድ የሚያሳዩቸው የጌታን መንገድ የመዳንን መንገድ ምናምን እያለች ከኋላቸውን ትጥላለች። ከዛ አንድ ቀን መንፈሱ ተበሳጭቶ ዞር አለና መንፈሱን ገሰጸው ይላል። አያችሁ፣ ሴትዮዋን ገረፋት አይደለም የሚለው፣ መንፈሱን ገሰጸው። የተሞላችውን መንፈስ አሁን እንዲህ የምታደርጊው አንቺ የተሞላሽው መንፈስ ነው እንደሚያደርግሽ። ይሄ የተሞላሽው መንፈስ አንቺ ጋር ቢያቆም ጥሩ ነበረ። ለጌቶችሽ ሁሉ ትጠነቆያለሽ። ስለዚህ ይሄ መንፈስ ገስጻለሁ፣ ገሰጸው። ከዛስ ኮኔክሽን ስለነበረ ከከተማው ገዢዎች ጋር እስር ቤት ነው ያደሩት የዛን ቀን። እስር ቤት ግን እግዚአብሔር ታምር አደረገ። ክብር ለእግዚአብሔር ይሁን። እስር ቤቱ ጠባቂ ምን አደረገ? ከነ ቤተሰቡ ዳነ። ከዛስ ውጡልን ከዚህ ከተማ ውጡልን ብለው አስወጧቸው። ሲወጡ የከሰሩ ይመስላል፣ አይደለም። ሲወጡ ቸርች ተክለው ነው የወጡት። ለዚህ ነው ለፊልጵስዩስ ሰዎች ብሎ መልእክት የጻፈው ጳውሎስ። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 19ን ተናግሬ ይጨርሳል። ሐዋርያት ሥራ ምዕራፍ 19 ላይ ኤፌሶን ከተማ መጣ ጳውሎስ። እንደደረሰ በሌሎች አገልጋዮች የተገለገሉ ደቀ መዛሙርትን አማኞችን አገኛቸው። እናንተ አማኞች ናችሁ አላቸው። አዎ ቆየን እኮ አልሰማህም እንዴ? አማኞች ነን። በጣም ጥሩ ነው። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ። መንፈስ ቅዱስ የሚባል አለ እንዴ? እሱን ርዕስ ወይ አልደረስንበትም ወይ አላስተማሩንም ማለት ነው። አለ እንደዚህ የሚባል ብለው ሲጠይቁት ኧረ አለ፣ በደንብ አለ። ስለዚህ ጸልይልና፣ እሺ ጸልየላቸው። በመንፈስ ቅዱስ ምን አደረጉ? ተሞሉ። መልእክቱን ሲጽፍ ኤፌሶንን መልእክት ሲጽፍ ምንድን ነው የሚለው? ምዕራፍ 5 ቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ምን ነው የዛኔ እነሱ ከተማ የገባለ ጸልዮላቸው ተሞልተው አይደለም? የዛኔ ነው። ዛሬም መሞላት አለ። ነገም መሞላት አለ። አረ እንሞላ፣ ይሙላል። ክብር ለእግዚአብሔር ይሁን። ግን የሚገርማችሁ ነገር እነዚህ ሁሉ መሞላቶች፣ ብዙዎቹ ማለት እችላለሁ መሞላቶች የት ሰፈር ነው የተካሄዱት ብዬ ሳጠናቸው ጸሎት ሰፈር ነው የተካሄዱት። በር ተዘግቶ ነው የተካሄዱት ብዙዎቹ። ሲጸለይ ደጅ ተዘግቶ ሲጸለይ መሞላት አለ። ክብር ለእግዚአብሔር ይሁን። ከዛ በግልጥ ይከፈልሃል አይደለም ያለው? በስውር ለምነው በግልጥ ይከፍልሃል ማለት በስውር ተለምኖ የተሞላ በአደባባይ ሲገለጥ ስራ ነው የሚሰራው ማለት ነው። በግል ህይወት ውሰዱት፣ በቤተሰብ ውሰዱት፣ በቤተ ክርስቲያን ውሰዱት፣ በአገር ውሰዱት። ይሄው ነው በቃ ፕሪንሲፕል። ሲጸልዩ ምዕራፍ 1 ሲጸልዩ በቃል ተሞልቶ ጴጥሮስ ተነስቶ፣ ምዕራፍ 2 ሲጸልዩ መንፈስ ቅዱስ ወረደባቸው፣ ሞላባቸው። ምዕራፍ 3 ሊጸልዩ ሲሄዱ፣ ምዕራፍ 4 ወደ ዛቻቸው ተመልከት ብለው ሲጸልዩ፣ ቀጥሉ በየምዕራፉ ያለውን ሲጸልዩ ተሞሉ።